እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው። ተመልከቱ፣ ለክብረ በዓል ነው የሚሄደው ኦርቶዶክሳዩ። ይሄ ሆቴል ግን ምን እያለ ነው? ኑ ስካር ተዘጋጅቶላችኋል፣ ዝሙት ተዘጋጅቶላችኋል፣ ዳንኪራ ተዘጋጅቶላችኋል። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። የዓመታዊውን የቅዱስ ገብርኤልን ክብረ በዓል ለማክበር ስትመጡ ዳንኪራ ተዘጋጅቶላችኋል። ራስን የሚያስቱ አቅል የሚያስቱ አልኮል መጠጦችም አዘጋጅተንላችኋል። ይሄን ብቻ አይደለም፣ በሆቴላችን ውስጥ ከሚያማምሩ ኮረዳዎች ጋር ጊዜ ታሳልፋላችሁ እያለ ከዚህ በላይ በደል ምን አለ? ለክብረ በዓል የሚሄድ ሰው ተቀድሶ የሚያሰክረው ወይን ጠጅ ሳይሆን ክቡር ደሙን ጠጥቶ ምድራዊውን ህብስት ሳይሆን ቅዱስ ሥጋውን ተመግቦ በታቦታቱ ተባርኮ በረከት ይዞ ይመጣል እንጂ ለመርገምና ለኃጢአት ለትውልድ የሚተላለፍ መርገም ለማስተላለፍ አይሄድምና ኦርቶዶክሳውያን ስንሄድ ወደ አድባራት ስንሄድ እግዚአብሔርን ደስ በሚያሰኝ ሁኔታ በጭምት እና በተሰበረ ልቡና ህሊናችን ወደ እግዚአብሔር አድርገን ከቦታው ስንሄድ የምናገኘውን በረከት አስበን ቅዱስ ገብርኤል በአማላጅነቱ እንዳይል በክብረ በዓል ሰበብ ለስካር የምንሄድ ሰዎች ካለን፣ በክብረ በዓል ሰበብ ለዳንኪራ የምንሄድ ሰዎች ካለን፣ በክብረ በዓል ሰበብ ለዝሙት የምንሄድ ሰዎች ካለን በእውነት ራሳችንን የቆምንበትን ስፍራ አስተውለንና ቆመን ራሳችንን ጠይቀን ለቅድስና መሄድ እንደሚገባን አስተውለን ከክፉ ተግባራችን መከልከል አለበት። ምክንያቱም እኛ የምንሄደው የቅዱስ ገብርኤልን ዓመታዊ ክብረ በዓል ልናከብር እንጂ ለዳንኪራ፣ ለዝሙት፣ ለመስከር ወይም ደግሞ ለዓለማዊ ጠባይ አይደለም ብሎ መቃወም ይገባል። ኦርቶዶክሳውያን በፍጹም ባልተገባ ማንነት ውስጥ ለክብረ በዓል ሄዳችሁ እንዳትገኙ አሳስባለሁ። ይሄ መጽሐፍ ቅዱሳዊ ቃል ዳንኪራ እንዲታደሙ ግብዣ ያደረገበት ይሄን ማስታወቂያ የቅዱስ ገብርኤልን ክብረ በዓል አስታኮ የሰራበት አካሄድ አግባብ ስላልሆነ በቅድሚያ ኦርቶዶክሳውያንን ይቅርታ መጠየቅ አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። የዮፍታ ሚዲያ ነው። የዮፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት እንደተለመደው ዛሬም ወደ እናንተ በዕቅበተ እምነት ላይ አንድ ርዕሰ ጉዳይ ይዞላችሁ መጥቷል። በቅድሚያ እንኳን ለኃያሉ መልአክ ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል ዋዜማ ላይ አደረሳችሁ። እንኳን በሰላም አደረሰን። ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። በዛ ርዕሰ ጉዳይ ላይ ጥቂት ቆይታ እናደርጋለን። ከዛ አስቀድሞ ግን የዚህ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ ሳታደርጉ የምታዩ ጣታችሁን ብቻ በመጠቀም ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባለሁ። ምናልባት እናንተ ጣታችሁን ብቻ ተጠቅማችሁ ሰብስክራይብ ስታደርጉ ለኔ ግን ለሚዲያው ያግዛል። ይሄ መልእክት ብዙ ሰዎች ጋር እንዲደርስም ምክንያት ትሆናላችሁና ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ አሁንም እንደተለመደው ላይክ በማድረግ ሼር በማድረግ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ፣ ሐሳብ ያላችሁ በሐሳብ መስጫ ሳጥን ውስጥ ሐሳባችሁን እንድታስቀምጡልኝ አሳስባለሁ። በድጋሚ እንኳን አደረሳችሁ ለቅዱስ ገብርኤል ዓመታዊ ክብረ በዓል። ከአፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ ነግራችኋለሁ። እስከዛው አብራችሁን ቆዩ። ስንቶቻችሁ ይህንን ታሪክ ታውቃላችሁ? በዓለመ መላእክት ሳጥናኤል መላእክትን እኔ ፈጠርኳችሁ ባለ ጊዜ የመላእክት ነገድ በሶስት ተከፈለ። ግማሾቹ አንተ አልፈጠርከንም አሉ፣ ግማሾቹ ደግሞ ፈጥረህናል አሉ፣ ግማሾቹ ደግሞ ፈጥሩን ይሆን አልፈጠረንም ይሆን በማለት በጥርጥር ውስጥ ቆዩ። በዚህ ጊዜ
ሊቀ መላእክት ቅዱስ ገብርኤል እንዲህ አለ፣ ንቁም በበህላዌነ እስከንረክቦ ለአምላክነ፣ በያለንበት እንጽና አምላካችንን እስክናገኝ አለ። ታዲያ ይህ ታላቅ መልአክ በታኅሳስ 19 ዓመታዊ ክብረ በዓል ይከበራል። ዓመታዊ ክብረ በዓሉን ምክንያት በማድረግ ወንድማችን ዘማሪ አዲሱ ንጉሴ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል እያለ አዲስ ዝማሬ እንኋችሁ ብሎናል። ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል፣ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል። ይህ ዝማሬ በማይቶቴው ታኅሳስ 17 የሚለቀቅ ይሆናል። ቅዱስ ገብርኤል ስለታችሁን የሰማላችሁ፣ ቅዱስ ገብርኤል ስለታችሁን እንዲሰማ ምለላና ጸሎት የምታቀርቡ ሁሉ ይህንን መዝሙር እየሰማችሁ እንድታመሰግኑ መላእክትንም እንድታከብሩ እንኋችሁ እንላችኋለን። ወንድማችን ዘማሪ አዲሱ ንጉሴ ስለቴን ሰማ ፈጥኖ ከራማ ይለናል። ስለታችንን ቅዱስ ገብርኤል ይስማልን። ሼር እያደረጋችሁ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሌሎች እንዲደርስ እንድታደርጉ ጥሪያችንን እናስተላልፋለን። ስለቴን ሰማ ፈጥኖ ከራማ ዘማሪ አዲሱ ንጉሴ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ እንዲሁም ኦርቶዶክሳውያንም ሳትሆኑ ይህን ሚዲያ የምትከታተሉላችሁ ሰላም እግዚአብሔር በድጋሚ ከናንተ ጋር ከሁላችንም ጋር ይሁን። ይህ የወፍታ ሚዲያ ነው። እንግዲህ ዛሬ አንድ ሰው ጉዳይ ላይ ቆይታ እንድናደርግ መረጥኩ። ይህም ደግሞ የሆነው በምንድነው ከሐዋሳ አካባቢ አንድ ሆቴል ያስተላለፈውን ማስታወቂያ ከሰማው በኋላ በእውነት እጅግ በጣም በማዘን ኦርቶዶክሳውያን የቆምንበትን እንድናውቅ የምንሄድበትን ዓላማ እንድንገነዘብ ከዛ አንፃር ነው ይሄንን መልእክት ይዤ የመጣሁት። እንግዲህ እንደሚታወቀው በታኅሳስ 19 እና በሐምሌ 19 የኃያሉ መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓልን እናከብራለን። በኢትዮጵያውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ደግሞ የተለመደ ልማድ አለ። ገዳማትና አድባራት ዘንድ እየሄዱ የመላእክትን የቅዱሳን ጻድቃን ሰማዕታትን እንዲሁም የክርስቶስን የድንግል ማርያምን ዓመታዊ ክብረ በዓል ማክበር በጋራ ሆኖ የተለመደ ነው። ይሄ ምንም ክፋት የለውም፣ በጎነትም ያለው ነው። ምክንያቱም ወደ ገዳማት ሄዶ የመላእክትን የቅዱሳን ጻድቃን ሰማዕታትን የክርስቶስን የድንግል ማርያምን በዓል ማክበር አንድም ከቦታው በረከት ያሰጣል፣ አንድም ደግሞ በገዳሙ ላይ ያሉትን የልማት እንቅስቃሴዎች በጎ አድራጎት ስራዎችን ማየትና ለዛም በጎ አስተዋጽኦ ማድረግን ድል ይከፍታል፣ ይሰጣል። ስለዚህ ይሄ በጎ ነው። መጽሐፍ ቅዱሳዊም በእውነት ድጋፍ አለው። ይሄን ማድረግ ምንም ችግር የለውም፣ ክፋትም የለውም። ግን እንዲህ አይነት ቦታዎች ላይ ስንሄድ ኦርቶዶክሳውያን ቦታውን ፈልገን ስንሄድ ከቦታው በረከት ነው ይዘን መምጣት ያለብን። አሁን በታኅሳስ 19 የኃያሉ መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓል ይከበራል። እንግዲህ ቅዱስ ገብርኤል ገናናው መልአክ በመጽሐፍ ቅዱስ ላይ ታሪኩን እንደምናገኝ በተለይ በሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ታሪኩ ገናና የሆነው ቅዱስ ገብርኤል ዘካርያስን በመሰዊያው በስተቀኝ ቆሞ በታየው ጊዜ የነገረውን ነገር ባለመስማቱ የነገርኩህን ነገር ሰምተህ ባለማመን ይህ ነገር እስኪሆን ድረስ ዲዳ ትሆናለህ ብሎ በእውነት ኃይሉን አሳይቶ ዘካርያስን ዮሐንስን እስኪወልድ ድረስ ዲዳ ያደረገው ገናና መልአክ ነው ቅዱስ ገብርኤል። ስለዚህ የቅዱስ ገብርኤልን ዓመታዊ ክብረ በዓል ለማክበር ኦርቶዶክሳውያን በተለያየ ቦታ ወደ ተለያየ አካባቢ በመሄድ እናከብራለን። ሁላችንም ይሄን ነገር እናደርጋለን። አንዳንዶች በዚሁ በአጥቢያችን በአዲስ አበባ ባሉ በዙሪያው ባሉ አድባራት እናከብራለን። አንዳንዶች ደግሞ ወተን ወደ ሌላ ቦታ ሄደን እናከብራለን። ምንም ክፋት የለውም። ግን ወደ ገዳም ስንሄድ፣ ወደ አድባራት ስንሄድ የታቦታትን ክብር በጠበቀ መንገድ የቤተክርስቲያናችንን ስርዓት በጠበቀ መንገድ የምንሄድበትን ዓላማ ባሳካ መንገድ መሄድ ይገባናል። ይሄን የምለው ዝም ብዬ አይደለም። ሰሞኑን በሐዋሳ የሚገኝ አንድ ትልቅ ሆቴል እንዲህ ያለ ማስታወቂያ ለቋል። እስቲ ማስታወቂያውን እንስማው። ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው።
ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ምርጫውን ግራንድ 5 ስታር ክለብ ያድርጉ። እንግዲህ እንደተመለከታችሁት ነው ይሄ በሐዋሳ የሚገኝ ትልቅ ሆቴል ኦርቶዶክሳውያንን ጥሪ ያቀረበ ነው። እንግዲህ ማስታወቂያውን እንደሰማችሁት የዓመታዊውን የቅዱስ ገብርኤልን ክብረ በዓል ለማክበር ስትመጡ ዳንኪራ ተዘጋጅቶላችኋል። ራስን የሚያስቱ አቅል የሚያስቱ አልኮል መጠጦችም አዘጋጅተንላችኋል። ይሄን ብቻ አይደለም፣ በሆቴላችን ውስጥ ከሚያማምሩ ኮረዳዎች ጋር ጊዜ ታሳልፋላችሁ እያለ ትውልዱን ለርኩሰት እንግዲህ ለክብረ በዓል የሚሄደውን ታዳሚ ለክብረ በዓል የሚሄደውን ክርስቲያን ኦርቶዶክሳዊ ክርስቲያን ለርኩሰት እየጋበዘ ይገኛል። ለኃጢአት ስራ ለበደል ስራ እየጋበዘ ይገኛል። ተመልከቱ። ለክብረ በዓል ነው የሚሄደው ኦርቶዶክሳዊው። ይሄ ሆቴል ግን ምን እያለ ነው? ኑ ስካር ተዘጋጅቶላችኋል፣ ዝሙት ተዘጋጅቶላችኋል፣ ዳንኪራ ተዘጋጅቶላችኋል እያለ ነው። በመጀመሪያ ከምን ስነ ልቦና ተነስቶ ይሄንን አለ? ይሄ ትልቅ ሆቴል ነኝ የሚል ሆቴል ኦርቶዶክሳውያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ሀገር መጀመሪያ ይቅርታ መጠየቅ አለበት። ምክንያቱም ለክብረ በዓል የሚሄድ ኦርቶዶክሳዊ የሚሄደው ለክብረ በዓል እንጂ ዳንኪራ ሊረግጥ አይደለም የሚሄደው። ስለዚህ በምን ድፍረት በምን ሞራል ኦርቶዶክሳውያን ለዳንኪራ እንዲታደሙ ግብዣ ያደረገበት ይህን ማስታወቂያ የቅዱስ ገብርኤልን ክብረ በዓል አስታኮ የሰራበት አካሄድ አግባብ ስላልሆነ በቅድሚያ ኦርቶዶክሳውያንን ይቅርታ መጠየቅ አለበት። ቤተክርስቲያኗን ይቅርታ መጠየቅ አለበት። ምክንያቱም ወደ ሐዋሳ ሰዎች የሚሄዱት ኦርቶዶክሳውያን የሚሄዱት የቅዱስ ገብርኤልን በረከት ሽተው የገዳሙን በረከት ለማግኘት የአድባራትን በረከት ለማግኘት በዚያም የመልአኩን የቅዱስ ገብርኤልን ክብር ከፍ አድርገው እግዚአብሔርን አምልከው መልአኩን አክብረው ሊመለሱ እንጂ ለስካር ለዝሙት ለዳንኪራ አይደለም የሚሄዱትና ኦርቶዶክሳውያን በምን አይን አይቶ ነው ሆቴል በዚህ አይነት መንገድ እየሰራው? ይሄ የሚያስቆጣ ነገር ስለሆነ ኦርቶዶክሳውያንን ይቅርታ መጠየቅ አለበት። ሁለተኛው የአካባቢው መንግስት ራሱ ይሄንን በቀላል ነገር መመልከት የለበትም። የሐዋሳ ቅዱስ ገብርኤል ቤተክርስቲያን እንደ አምልኮ ስፍራ ከማገልገሉም ባሻገር ለኦርቶዶክሳውያን ለአካባቢው መንግስት ደግሞ ለሀገሩ ደግሞ ለከተማው ደግሞ እንደ ቱሪዝም ያገለግላል። ኦርቶዶክሳውያን ለበረከት ይሄዳሉ። ኦርቶዶክሳውያን በመምጣታቸው ግን የሐዋሳ ከተማ አስተዳደሩ የሚያገኘው ገቢ አለ። ለምን? ኦርቶዶክሳውያን በብዛት ይገባሉ። በሆቴሎች ምግብ ቤት ይጠቀማሉ። ሲገቡ የሚገዟቸው የሚገበያዩዋቸው ነገሮች አሉ። ከዛም ባሻገር የማደሪያ ይከፍላሉ። እንዲህ አይነት ነገሮችን የአካባቢው ወይም የከተማው አስተዳደር ገቢ ስለሚያገኝበትም ወይም ደግሞ የቱሪዝም ትርጉም ስላለው የቅዱስ ገብርኤል ቤተክርስቲያን አስመልክቶ የሚነገር ነገር ማናቸውም ነገሮች የሐዋሳ ከተማ አስተዳደር ይመለከተዋልና ነገ ኦርቶዶክሳውያን በገፍ ወደ ሐዋሳ ከተማ አንሄድም ቅዱስ ገብርኤል አንሄድም ብለው አለመሄድን አድማ ቢያደርጉ ከተማው የሚያገኘውን ገቢ ስለሚያጣ ከዚህ አንጻርም ጭምር የከተማ አስተዳደሩ እንዲህ አይነት ነገሮች ሲነገሩ በቸልታ ማለፍ የለበትም፣ ማስተካከያ መደረግ አለበት። እንግዲህ ይሄን በሁለት መንገድ በዚህ መንገድ ካየነው ሶስተኛውና ዋናው መልእክት ደግሞ ለኦርቶዶክሳውያን ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ እኔ እናንተን ነው ጥያቄ መጠየቅ የምፈልገው። ለምንድን ነው ወደ ሐዋሳ ወይም ወደ ሌላ ቦታ ወደ አንድ ከተማ ወደ ገዳም የምንሄደው? የቅዱስ ገብርኤልን በዓል ለማክበር ነው። ስለዚህ ከምን አንጻር ይሄ ሰው እንዲህ አለን? ከርኩሰት መሸሽ አለብን። በእውነት እላችኋለሁ ከክፉ ጎልማሳነት ጠባይ መሸሽ አለብን። ኦርቶዶክሳውያን የክፉ ጎልማሳነት ጠባይን የያዝን ሰዎች ካለን መሸሽ አለብን። ወደ ገዳማት የምንሄደው እግዚአብሔርን ልናገኝ፣ ወደ ገዳማት የምንሄደው የአድባራቱን የመካናቱን በረከት ለማግኘት፣ ወደ ገዳማት የምንሄደው በዚያ ያለውን ታላቅ ክብረ በዓል አክብረን ማይሌቱን ቆመን አስቀድሰን
ታቦታቱን አክብረን ከቦታው የሚገኘውን በረከት አግኝተን ለመምጣት እንጂ በክፉ የጎልማሳነት ጠባይ በቅዱስ ገብርኤል ክብረ በዓል ሰበብ ሌላ ነገር ልናደርግ አይደለምና እንዲህ አይነት ጥያቄዎች ሲኖሩ ልንቃወም ልንሸሽ ይገባል። በእውነት ራሳችንም ልናይ ይገባል። ገዳማትን አድባራት የምንሄደው ምን ልናደርግ እንደሆነ ራሳችንን ልንጠይቅና ልናስብ ለትክክለኛው ዓላማም ልንሄድ ይገባል። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ እንዲህ የሚል ቃል ነግሮታል። ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋራ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል። ጌታን ከሚጠሩት ጋራ ከጎልማሳነት ምኞት ሸሽተን በንጹህ ፍቅር፣ በንጹህ እምነት፣ በንጹህ ልብ እግዚአብሔርን ለማምለክ ነው እንጂ መሄድ ያለብን እንዲህ አይነት ስፍራዎች ላይ መገኘት የለብንም። አጥብቄ ነው የምነግራችሁ። አሁንም ኦርቶዶክሳውያን በፍጹም ባልተገባ ማንነት ውስጥ ለክብረ በዓል ሄዳችሁ እንዳትገኙ አሳስባለሁ። ይሄ መጽሐፍ ቅዱሳዊ ቃል ስለሆነ እንዲህ አይነት ጥሪዎች፣ እንዲህ አይነት የርኩሰትና እግዚአብሔርን ከማምለክ ይልቅ ወደ ርኩሰት የሚወስዱ ወደ ኃጢአት የሚወስዱ ማስታወቂያዎች ሲነገሩ በቅድሚያ ወጥተን አይደለም ማለት ያለብን፣ መቃወም ያለብን እኛ ኦርቶዶክሳውያን ነን። ኦርቶዶክሳውያን አንዳችሁም በዚህ ጉዳይ ላይ እንደው ከተወሰኑ ከ3 ከ4 ኦርቶዶክሳውያንና ተጽዕኖ ፈጣሪ የሆኑ ሰዎች በፌስቡክ ላይ ከተወሰኑት በስተቀር ማንም ሰው ይህን ሲቃወም አልሰማው። ምን ማለት ነው? እኛ የምንመጣው እኛ የምንሄደው የቅዱስ ገብርኤልን ዓመታዊ ክብረ በዓል ልናከብር እንጂ ለዳንኪራ፣ ለዝሙት፣ ለመስከር ወይም ደግሞ ለዓለማዊ ጠባይ አይደለም ብሎ መቃወም ይገባል። ምክንያቱም ወደ ሐዋሳ የምንሄደው ወደ ሌሎችም ስፍራዎች የምንሄደው ምን ለማድረግ ነው? ቅዱስ ገብርኤልን በረከት ለማግኘት፣ የቦታውን በረከት ለማግኘት፣ እኛም በመካኑ ተቀድሰን ለመምጣት ነው። ሰብ ይቄድሶ ለመካን መካን ይቄድሶ ለሰብ። ቦታ ሰውን ይቀድሳል እንደተባለ ያ ቦታ እኛን ቀድሶን ባርኮን እንድንመጣ እንጂ በእውነት ለዓለማዊ ጠባይና ምኞት አይደለምና ኦርቶዶክሳውያን ልናስተውል ይገባል። እንዲህ አይነት ማስታወቂያዎች ዝም ብለው አይሰጡም ወይም አይሰሩም። አንዳንድ ለፈቃዳቸው ያደሩ ሰዎች፣ በክብረ በዓል ሰበብ የሚሰክሩ ሰዎች፣ በክብረ በዓልና በንግስ ሰበብ በዳንኪራ ባሰረሽ ምቹ በጭፈራ በዝሙት ውስጥ የሚገኙ ሰዎች ስለተገኙ ነው። መጽሐፍ ቅዱስ ደግሞ እንዲህ ይላል። በእውነት ሐዋርያው ቅዱስ ጳውሎስ የክርስቶስ የሆኑት ምን እንደሚያደርጉ የሥጋን መሻት በዚህ በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑቱ ይላል። የሥጋን መሻት የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ መሻቱና ምኞቱ ጋራ ሰቀሉት ይላል። የክርስቶስ ኢየሱስ የሆኑት። ስለዚህ በክብረ በዓል ሰበብ ለስካር የምንሄድ ሰዎች ካለን፣ በክብረ በዓል ሰበብ ለዳንኪራ የምንሄድ ሰዎች ካለን፣ በክብረ በዓል ሰበብ ለዝሙት የምንሄድ ሰዎች ካለን በእውነት ራሳችንን የቆምንበትን ስፍራ አስተውለንና ቆመን ራሳችንን ጠይቀን ለቅድስና መሄድ እንደሚገባን አስተውለን ከክፉ ተግባራችን መከልከል አለበት። ምክንያቱም ዓለሙም ምኞቱም ምን ይላሉ? ያልፋሉ ይላልና አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 17 ላይ ዓለሙም ምኞቱን ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ስለዚህ ዓለሙን ምኞቱን የሚያልፈው ትተን የሥጋ አምሮታችንና የሥጋ ፈቃዳችንን ቀብረን እንዲህ አይነት ቦታዎች ላይ ስንሄድ ለቅድስና ለበረከት ልንሄድ ይገባል። እንዲህ አይነት ማስታወቂያዎች ዝም ብለው አይሰሩም። እንዲህ አይነት ልማድ ውስጥ ያላችሁ ኦርቶዶክሳውያን ካላችሁ፣ በክብረ በዓል አማካኝነት ለስካር የምትሄዱ ኦርቶዶክሳውያን ካላችሁ፣ በንግስና ታቦታትን በማክበር ሰበብ ለዝሙትና ለዳንኪራ የምትሄዱ ሰዎች ካላችሁ በእውነት ራሳችሁን ጠይቁ። ያ የእግዚአብሔር ደጅ ነው፣ የተመረጡ የሚገቡባት። ቅዱስ ዳዊት እንደተናገረ ዘአንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ፣ ይህች የእግዚአብሔር ደጅ ነች፣ የተመረጡ ወደ እግዚአብሔር ደጅ ይገባሉ ብሏል። ስለዚህ ተመርጠን ይህን በረከት ልናገኝ እግዚአብሔር ሲፈቅድልና ሲጠራን የምንሄድበትን አካሄድ ማስተዋልና ማሰብ ይገባል። ወደ እግዚአብሔር መንግስት የሚያቀርበን፣ ወደ ቅድስና የሚያቀርበን፣ ወደ ንስሐ የሚያቀርበን ሊሆን ይገባል። እንደውም ወደ ገዳማት ወደ እንዲህ አይነት ስፍራዎች ሲኬዱ ከዋይዜማው ጀምሮ ሰዓታቱን ማህሌቱን በመቆም ዋይዜማውን በመቆም እንዲሁም ኪዳኑን በማድረስ ቅዳሴውን በማስቀደስ ንስሐ ገብተን ነጭ ለብሰን ስጋው ደግሞ በመቀበል ነው ከታቦቱ ጋር ማክበር፣ ራሳችን ከብረን ታቦቱን ማክበር ያለብን። እንዲህ ካልሆነ ግን ትርጉም የለውም። ስለዚህ ከወጣትነት ጠባይ፣ ይሄ ወደ ክፉ ከሚመራ ጠባይ፣ ወደ ስጋዊ ፈቃድ ከሚመራ ጠባይ ራሳችንን ልንገታ ይገባል። ሐዋርያው ቅዱስ ጳውሎስ እንደተናገረ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 11 ላይ ልጅ ሳለው እንደ ልጅ እናገር ነበር፣
እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነት ጠባይን ሽር ያለው ብሏል። ስለዚህ አሁን ባለንበት ሁኔታ ራሳችንን አውቀን ወንጌሉ ተሰብኮልን ለንስሐ መንገድ እየተጠረገልን እኛም ወደ እግዚአብሔር ቤት በረከት እናገኛለን ብለን ሄደን እንዲህ ባሉ ማስታወቂያዎች ወደ ዳንኪራ የምንገባና ስጋችንን የምናረክስ ነፍሳችንን የምናቆሽሽ ከሆነ በእውነት በራሳችን ላይ ገመድ አንገታችን ውስጥ እየከተትን ወደ ጉድጓድም እየተጣልን እንደሆነ ልናስተውል ይገባል። ስለዚህ ወደ ገዳማት ስንሄድ፣ ወደ አድባራት ስንሄድ እግዚአብሔርን ደስ በሚያሰኝ ሁኔታ በጭምት እና በተሰበረ ልቡና ህሊናችን ወደ እግዚአብሔር አድርገን ከቦታው ስንሄድ የምናገኘውን በረከት አስበን ቅዱስ ገብርኤል በአማላጅነቱ እንዳይለየን እየጸለየን ከእግዚአብሔር ከአምላኩ እንዲያስታርቀን ከክፉ ነገር ሁሉ እንዲከልለን ስንወጣ ስንገባ ጠባቂ እንዲሆነን በበረከትና በፍቅር ሊሆን ይገባል እንጂ እንደ ሥጋ ፈቃድ መመላለስ አይገባንም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 5 ላይ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ደግሞ የመንፈስን ነገር ያስባሉ ብሎ ስለተናገረ እንደ መንፈስ ፈቃድ እንደ ነፍሳችን ፈቃድ እግዚአብሔርን አክብረን ከቅዱስ ገብርኤል በረከት አግኝተን ልንመጣ ነው እንጂ የሚገባው በዳንኪራ ውስጥ ልናልፍ አይገባም። መምህራችን መምህር መስፍን ሰሎሞን አንድ ጊዜ አንድ ነገር ተናግረው ነበር። ኦርቶዶክሳውያን ጭፈራ ቤት መሄድ ቢያቆሙ፣ ኦርቶዶክሳውያን አልኮል መጠጣት ቢያቆሙ፣ ኦርቶዶክሳውያን መቃም ቢያቆሙ፣ ኦርቶዶክሳውያን ማጨስ ቢያቆሙ እነዚህ ሁሉ ነገሮች ይሄን የሚሰሩ ሰዎች በሙሉ ከስራው ይቀመጣሉ ብሏል። ሌሎቹም ይሄን አያደርጉም እያልን አይደለም፣ የሚያደርጉ አሉ። ሌሎቹም ግን ቁጥራችን ብዙ ነውና በሀገሪቷ ላይ እንዲህ የሚያደርጉ ኦርቶዶክሳውያን በእውነት ከዚህ ስራቸው ሊታቀቡ ይገባል። ምክንያቱም ይኸው በድፍረት እንዲህ አይነት ማስታወቂያ ተሰራብን እኮ። ለቅዱስ ገብርኤል ክብረ በዓል ስትመጡ ዳንኪራ አዘጋጅተናል፣ የሀገር ውስጥና ከሀገር ውጭ የመጡ አረቂዎችና አልኮሎችን አዘጋጅተናል። ይሄ ብቻ አይደለም፣ ከጭፈራና ከአልኮሉ ባሻገር ደግሞ ቆንጆ ቆንጆ ሴቶችን አዘጋጅተንላችኋል የሚል እኮ ማስታወቂያ ተሰራብን። ይሄ ተሰራ እኮ ኦርቶዶክሳውያን ለቅዱስ ገብርኤል ክብረ በዓል ስትመጡ ተብሎ። ከዚህ በላይ መዋረድ ምን አለ? ከዚህ በላይ በደል ምን አለ? ለክብረ በዓል የሚሄድ ሰው ተቀድሶ የሚያሰክረው ወይን ጠጅ ሳይሆን ክቡር ደሙን ጠጥቶ ምድራዊውን ህብስት ሳይሆን ቅዱስ ሥጋውን ተመግቦ በታቦታቱ ተባርኮ በረከት ይዞ ይመጣል እንጂ ለመርገምና ለኃጢአት ለትውልድ የሚተላለፍ መርገም ለማስተላለፍ አይሄድምና ኦርቶዶክሳውያን በዚህ ላይ ነቅተን የተላለፈውን መልእክት ተቃውመን የሄድንበትን ዓላማ ጠብቀን ልንሄድና ልንመለስ ይገባል። ይሄን ያደረጉ አካላት ደግሞ በአስቸኳይ ይቅርታ መጠየቅ ይገባቸዋል። ቤተክርስቲያኑንም ኦርቶዶክሳውያንንም ይቅርታ መጠየቅ ይገባቸዋል። በዛ አካባቢ ያላችሁ አስተዳደሮች ደግሞ እንዲህ አይነት ነገሮችን በቸልታ ባትመለከቱ መልካም ነው ለማለት እወዳለሁ። የቅዱስ ገብርኤል ዓመታዊ ክብረ በዓል በረከት የምናገኝበት፣ የመላኩን ጥበቃ የምናገኝበት፣ የእግዚአብሔርን ቸርነትና ምሕረት የምናይበት እንዲሆንልን ቅዱስ ፈቃዱ ይሁንልን። ዓመታዊ ክብረ በዓሉ የሚከበረው ኦርቶዶክሳውያን ከእግዚአብሔር ጋር እንዲገናኙ የመላኩ ጥበቃ እንዲያገኛቸው። ምክንያቱም ቅዱስ ዳዊት በመዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሏልና ይህ ክብረ በዓል የሚዘጋጀው የመላኩን አዳኝነት እንድናገኝ ከክርስቶስ ጋር ህብረት እንድናደርግ ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን እንድንቀበል እንጂ ወይን ጠጥተን እንድንሰክር ዳንኪራ እንደሚረግጥና ስጋችን እንድናቆሽሽ ከእግዚአብሔር መንግስት እንድንወጣ ከመንፈሳዊ ዓላማ ውጪ ሌላ ዓላማ ይዘን ረክሰን እንድንመለስ አይደለምና ሄደን በረከት አግኝተን የምንመጣበት እንዲሆን እግዚአብሔር አምላክ ይፍቀድልን። ለደፋሮቹ ልቦና ይስጥልን። እኛንም በሃይማኖት አጽንተው እስከ መጨረሻ ድረስ የእግዚአብሔር መንግስት ወራሾች ያድርገን። እንግዲህ በሌሎች ዝግጅቶች እስከምንገናኝ ለዛሬ ግን ይሄ እጅግ አጸያፊ ነገር በእውነት በውስጥ የገብቶ ስለተመላለሰ ይዤላችሁ መጥቻለሁ። በሌላ ዝግጅት እንገናኛለን። ሚዲያውን ሰብስክራይብ አድርጉ። እስከዛው በያላችሁበት ሰላም ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም